አንድ ቀን ዋሌት ቤታችሁ ውስጥ ረስታችሁ ወጣችሁ እንበል። ከዛ ወደ ስቶር ደረሳችሁ፣ የፈለጋችሁትንም እቃ አነሳችሁ። ከዛ ወደ ቼክአውት ትሄዳላችሁ አይደል? ከዛ ግን ኪሳችሁ ስገቡ ምንም ገንዘብ የለም፣ ካሽ የለም፣ እንዲሁም ምንም አይነት ካርድም የለም ኪሳችሁ ውስጥ። እዚህ ጋር ልትደናገጡ ትችላላችሁ። ነገር ግን አንድን ነገር አስታውሳችሁ ደስ ይላችኋል። ይሄ ምንድን ነው? ኪሳችሁ ውስጥ ስልካችሁ አለ። በዛሬ ቪዲዮ የምንመለከተው ስልካችሁ እንዴት ባንክ እንደሆነ ነው የምንመለከተው። ዲጂታል ዋሌት ምንድን ነው? ሴፍ ነው? እንዲሁም ደግሞ እንደ ኢትዮጵያ ላሉ እያደጉ ለሚገኙ ሀገራት ምን ይዞ ይመጣል? ስለዚህ በዛሬ ቪዲዮችን ይህንን ብሬክዳውን አድርገን እንመለከታለን። ቴክዋስ ሀበሻ ወደ ቻናላችን እንኳን መጣችሁ። በዛሬ ቪዲዮችን የምንመለከተው ስለ ዲጂታል ዋሌት እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጥታ ወደ ቪዲዮ። በመጀመሪያ ዲጂታል ዋሌት የምንለው ምን ማለት እንደሆነ እንመልከት። ዲጂታል ዋሌት ማለት የሶፍትዌር አፕሊኬሽን ሆኖ ከእናንተ የፔመንት ኢንፎርሜሽን ከወሰደ በኋላ ስልካችሁን ተጠቅማችሁ የተለያዩ ክፍያዎችን እንድታደርጉ ያግዛችኋል። ስለዚህ ኢንስቴድ ኦፍ ካሽ ከመያዝ ወይም ደግሞ ገንዘብ በእጃችሁ ከመያዝ፣ የተለያዩ ካርዶችን ከመያዝ፣ ዴቢት ካርዶችን፣ ክሬዲት ካርዶችን በእጃችሁ ከመያዝ ይልቅ ሁሉም ነገር ዲጂታሊ ስቶር ታደርጉታላችሁ ማለት ነው። ኤግዛምፕሎች በምንመለከትበት ጊዜ አፕል ፔይ፣ ጉግል ፔይ፣ ፔይፓል እንደ ኤግዛምፕል እንወስዳቸው እንችላለን። ስለዚህ እነዚህ አፖች እናንተን ምን ለማድረግ ያግዛችኋል? ታፕ ቱ ፔይ፣ ሴንድ መኒ፣ ሪሲቭ መኒ፣ ሾፕ ኦንላይን እንዲሁም ደግሞ የተለያዩ ቲኬቶችን ስቶር እንድታደርጉም ያግዟችኋል። ስለዚህ ዋሌታችሁ ኪሳችሁ ውስጥ ሳይሆን ያለው ስልካችሁ ላይ ነው ያለው ማለት ነው። እዚህ ይህንን እንዴት ነው ዲጂታል ወርክ ቢሃይንድ ደ ሲን እንዴት ነው የሚሰራው የሚለውም በዚህ ሴክሽን ደግሞ እንመልከት። ስለዚህ አሁን ለምሳሌ ዴቢት ካርድ አላችሁ እንበል። ስለዚህ ይህን ዴቢት ካርድ ወደ አፕል ፔይ ወይም ደግሞ ወደ ጉግል ፔይ አድ ስታደርጉት ምን እንደሚፈጠር እንመልከት። ወደ አፕል ፔይ ወይም ደግሞ ወደ ጉግል ፔይ ዴቢት ካርዳችሁን አድ በምታደርጉበት ጊዜ ቀጥታ ዴቢት ካርዳችሁ ላይ ያሉት ቁጥሮች አይደለም ስቶር የሚደረጉት። ይልቁንስ አፕሊኬሽኑ ቶከናይዜሽን የሚባል መንገድ ይጠቀማል። ቶከናይዜሽን ማለትም ዴቢት ካርዳችሁ ላይ ያሉት ትክክለኛ ቁጥሮች ወይም ደግሞ ቁጥሮች ራንደም ዲጂታል ኮድ ይቀየራሉ ማለት ነው። ወደ ተለያዩ ስቶሮች ሄዳችሁ ስልካችሁን ታፕ በምታደርጉበት ወይም ደግሞ ስልካችሁ ወደ መክፈያው መሽን በምታስጠጉበት ጊዜ የስልካችሁ እነዚህን ቶክኖች ይልካል። ከዛ በኋላ ባንካችሁ ቬሪፋይ ያደርገዋል። ከዛ በኋላ ትራንዛክሽኑ አፕሩቭ ይደረጋል ማለት ነው። ስለዚህ የእናንተ ዴቢት ካርዳችሁ ላይ ያለው አክቹዋል ካርድ ነበር መቼም ኤክስፖዝድ አይሆንም ማለት ነው። ለዚህ ነው ዲጂታል ዋሌት ከፊዚካል ካርዶች በበለጠ ሁኔታ ሴፍ ሊሆኑ የሚችሉበት መንገድ ይሄ ነው ማለት ነው። የተለያዩ ትላልቅ ካምፓኒዎች እነ ቪሳ እነ ማስተር ካርድም ይህንን በጣም አፕሩቭ አድርገው በሰፊው እየሰሩበት ይገኛሉ። ይህም የፊንቴክን አድቫንስድ የሆነ ቴክኖሎጂ የሚታይበት ነው። በዚህ ሴክሽን ደግሞ ኢዚት ሴፍ ወይም ደግሞ ሴፍቲው ምን ያህል ደረጃ ድረስ ነው የሚለውን እንመለከታለን። ትልቁ ጥያቄ ስልካችሁ ቢጠፋ ገንዘባችሁ ይጠፋሉ የሚለው ጥያቄ ነው። ስለዚህ እንመልከት። አጭሩ አንሰር ነው። ምክንያቶቹም ዲጂታል ዋሌት ስትጠቀሙ ምን ነገሮች እንደሚያካትት ልንገራችሁ። የእናንተን ፌስ አይዲ፣ ፊንገር ፕሪንት፣ ፒን፣ ኢንክሪፕሽን ወይም ደግሞ የዲቫይስ ኦቴንቲኬሽን ይጠቀማል። ለምሳሌ አፕል ፔይ በምታደርጉበት ጊዜ ፌስ አይዲ ይጠይቃችኋል። ስለዚህ ስልካችሁ በሌላ ሰው እጅም ቢወርቅ ስቲል ፌስ አይዲያችሁን ክፍት ለማድረግ ይገደዳሉ ማለት ነው። ወይም ደግሞ ፌስ አይዲያችሁን ከእናንተ ስለዚህ ስልካችሁ እንኳን ቢሰረቅ የእናንተ ፌስ አይዲ ከሌለ ስልካችሁ ላይ ያለውን ገንዘብ ማንም ትራንዛክሽኑን ሊፈጽመው አይችልም ማለት ነው። ስለዚህ አሁን ደግሞ በዲጂታል ዋሌት በኢትዮጵያና እንዲሁም ደግሞ በአሜሪካ እንዲሁም በሌሎች ሀገሮች ውስጥ ያለውን ንጽጽር እንመልከት ወይም ደግሞ ኮምፔር እያደረገን እንመልከት። በዩኤስ የተለያዩ ሰዎች እንደነ ካሻፕ፣ ቬንሞ እንዲሁም ደግሞ ዘል ለተለያዩ ገንዘቦችን ለመላኪያ መንገድ ይጠቀማሉ። የተለያዩ ሬንቶችን ስፕሊት ለማድረግ ፔመንቶችን ለማካሄድም ይጠቀሙባቸዋል። ወደ ኢትዮጵያ ደግሞ በምንመለከትበት ጊዜ በጣም ትልቅ እድገት እያየን የምንገኘው በቴሌብር በተሰኘው አፕሊኬሽን ላይ ነው። ቴሌብር በጣም ትልቅ ትራንስፎርም እያደረገ ይገኛል በኢትዮጵያ ላይ። ይህም በኢትዮጵያ ውስጥ ካሽለስ የሆነ ሲስተም እንዲዘረጋ እያገዘ ይገኛል። በአፍሪካ በትልቅ ደረጃም ዲጂታል ፋይናንስ በጣም በፍጥነት እያደገ ይገኛል። ዋይ ዲጂታል ዋሌትስ አር ዘ ፊውቸር የሚለውን በመጨረሻው ሴክሽናችን እንመለከታለን። ስለዚህ አስቡ፣ ከ10 ዓመታት በፊት ሰዎች ኦንላይን ባንኪንግን አያምኑትም ነበር። አሁን ግን ኦልሞስት ሁሉም ሰው ይጠቀመዋል። ስለዚህ ፊውቸር ምን ኢንክሉድ ያደርጋል? የተለያዩ የኤአይ ፍራውድ ዲቴክሽኖችን፣ ባዮሜትሪክ ፔመንትስ፣ ክሪፕቶ ኢንቴግሬሽን እንዲሁም ደግሞ ክሮስ ቦርደር ኢንስታንት ፔመንትን ያጠቃልላል። ስለዚህ በቅርቡ ፊዚካል ካርድ መያዝ አስፈላጊነቱ ይቀራል ማለት ነው። ስለዚህ የእናንተ አይዴንቲቲ የእናንተ ገንዘብ ሁሉም
ዲጂታሊ ስቶር ይደረጋል ማለት ነው። የተለያዩ ቢግ ፊንቴክ የሆኑ ካምፓኒዎችን እዚህ ላይ በጣም ቢሊዮን የሆነ ዶላር ኢንቨስት አድርገው ስራውን በጣም በማፋጠን ላይ ይገኛሉ። ስለዚህ ቴክፓዝ ሀበሻ በዛሬው ቪዲዮችን የተመለከትነው ስለ ዲጂታል ዋሌት እንዴት እንደሚሰራ እንዴት ደግሞ ሴኪር እንደሆነ እንዲሁም ደግሞ ኢትዮጵያም እንዴት ከሌሎች ሀገሮች አንጻር አዳፕት እያደረገች እንደሆነ እንዲሁም ደግሞ ፊቸር መሆኑንም ተመልክተናል። ይህን ጥያቄ ጠይቄ የዛሬ ቪዲዮችንን እናብቃ። ዲጂታል ዋሌት ትጠቀማላችሁ ወይስ አሁንም ስቲል ካሽ ብቻ ነው ይዛችሁ የምትንቀሳቀሱት? ኮሜንት ላይ መልሳችሁ ንገሩኝ። በቀጣይ ቪዲዮዎች ስለ ፊንቴክ ካምፓኒዎች፣ ስለ ቴክኖሎጂ፣ ስለ ዲጂታል ባንኪንግ እንዲሁም ደግሞ ስለ ቴክ ላይ ስላሉ ክሬዶች እንመለከታለን። ቻናላችን ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ።